الواحد ما يتوقع أن قد تكون إجابة لأسئلة كثيرة. ይሄ ነገር ይላል ለብዙ ጥያቄ መልስ ሊሆን የሚችል የሆነ ነገር ነው። በጣም ሚስጥር ነው፣ ከባድ እኔም አላውቀውም እናንተም አታውቁትም። ሰውየው የሚነግረን ነው። አሁን እኔም ለመጀመሪያ ጊዜ ነው የምሰማው። ምንድነው? ممكن تكون إجابة. أنا ما أبي أقول صح ለብዙ ጥያቄዎቻችን ምላሽም ሊሆን ይችላል ولا غلط. ما أبي أقول أن هذه الرواية صحيحة. احنا طبعا ابو عبد العزيز እኔ በጣም ልክ ስለመሰለኝ ልክ አይደለም ማለት አልፈልግም። በጣم ልክ ይመስላል። انت قاعد تنقل الروايه الاثيوبيه. አንተ አሁን የምታወራው የኢትዮጵያን ስለሆነ በቃ ምንም ችግር የለም። የኢትዮጵያ እያልን እናወራው። أنقل لك الرواية الأثيوبية الشيء اللي احنا ما نعرفه. እኛ ማናቀው አረቦች ወይም ማናችንም ኢትዮጵያ ውስጥ ሆነንም ማናቀው ብዙዎቻችን مذكور في تاريخنا. أنا እኛ ታሪክ لما አልተጠቀምንም። رحت هناك اكتشفته እኔ ሄጄ ራሴን ያየሁት وعرفته. هم يعرفونه እነሱ ግን ያውቁታል። سواء كانوا مسيحيين أو مسلمين ክርስቲያኖቹም ሙስሊሞቹ እንኳን ብዙዎቻችን አናውቀውም። እኔም አላውቀውም። يعرفونه كثير منهم يعني على الأقل ብዙዎቹ ያውቁታል። الباحثين والدارسين والقراء والكذا والدين. በተለይ ጸሐፍት የሆኑ ቀሳውስት የሆኑ ምናምኖች እነዚህ ምሁራኖች ምናምን ያውቁታል። የሃይማኖት ሰዎች ምናምን ያውቁታል። إلى آخره يعرفون الحقيقة هذه. بس إحنا ما نعرف. እኛ ግን አናውቅም። احنا في الوطن العربي كله أنا أتكلم عن نفسي وأنا أقرأ شوية يعني أهتم في القراءة. እኔ እንግዲህ አነባለሁ ምል ሰውዬ እኔ እንኳን ቢያንስ አላውቀውም ብዬ ባስቀምጥ ደስ ይለኛል። ما مر علي هذا الكلام في أي كتاب. እንዲህ አይነት ነገር ምንም مصحف ላይ አይቼው አላውቅም። باللغة العربية أي تاريخ العربي ቶሎ አጓጓህ أبدا. بنسمع رجع መስማት ጓጓው ይላል ልጁ። እኔም ጓግቻለሁ። ومعاه التابوت. ይዞት የተመለሰው ታቦት ነው ይላል። የሰለሞን ልጅ ወይም ሱለይማን ከሱለይማን አባቱ ወይም ከሱለይማን አለይሂ ሰላም በእኛ እምነት ነብይ ስለሆነ ይዞ የተመለሰው ምንድነው? ታቦት ነው። መቼም ነብዩላህ ሱለይማንን ነብይ ነው ማለት ከሙስሊም በጣም ላይከብድ ይገባል። ምክንያቱም በየሜዳው በየመንገዱ እየወጣ ነብይ ነኝ እያለ የሚያወራብን በስቷል። ባሁኑ ሁሉም ነብይ ነኝ እያለ አይደል? አሁን አዲስ አበባ በተለይ በጣም በዛ። ኢትዮጵያ شنو التابوت؟ ምንድነው ታቦት? تابوت قصة ربانية. ይሄ የጌታችን አላህም ታሪክ አለ ታቦት የሚለው ጉዳይ ላይ قصة مذكورة بالقرآن الكريم. በቁርአን ላይ የተጠቀሰ አለ። በቃላችን ሁላችን ብዙዎቻችን ቁርአን የቀራን የሐፈዘን ሰዎች ምናቀው قصة لا يمكن أن نقول إن ما في شيء اسمه التابوت. ታቦት የሚባል የለም የሚል አማኝ ሰው ሊኖር አይችልም፣ ከእስልምናውም ከክርስቲያኑም። احنا نسميه تابوت العهد. እኛ የቃል ታቦት እንለዋለን። የሚስጥረ ታቦት ማለት ነው። ሚስጥር ውስጡ የያዘ ወይም ቃል ውስጡ ተጽፎ ያለበት የያዘ المسلمين. ሙስሊሞች واظن الانجليز والاوروبيين يسمون عندهم ايضا موجود في تاريخهم في كتبهم በፈረንጆቹም ጋር አለ መጽሐፎቻቸው ጋር ምናምን ተጠቅሷል። الدينية موجود يسمونه the Ark of Covenant. Ark of Covenant ይሉታል። وبالاثيوبي يسمونه التابوت. በኢትዮጵያ ግን ታቦት ነው የምንለው። በአረብኛው ታቡት ነው። ታቦትና ታቡት አንድ አይነት ነው። ብናወራው ስለ አንድ ጉዳይ ነው። باللغة الأثيوبية تابوت. በኢትዮጵያ ቋንቋ وهو مذكور التابوت في القرآن. مذكور በቁርአን ላይ ታቦት ተጠቅሷል ይላል። እሱ ስም አያውቀውም ማለት ነው። ኦኬ አለ። الآية تقول التابوت ቁርአን ላይ فيه سكينة من فيه سكينة መረጋጋትን የሚሰጥ ማለትም ውስጡ እርጋታ ያለው መልእክት ያለበት ربكم ከጌታችሁ የመጣ وبقية مما ترك آل موسى وآل هارون. የሙሳ ቤተሰቦችና የሃሩን ቤተሰቦች ሲዋረድ በውርስ የመጣ ይላል ቁርአኑ ላይ። تحمله الملائكة. መላእክቶች የሚሸከሙት የሆነ ወይም መልአኮች إذن التابوت حقيقة. ስለዚህ ታቡት የሚለው እውነታ ነው حسب الرواية القرآنية. በቁርአኑ መሰረት حقيقة ما نشك فيها. ምንም የምንጠራጠረው ነገር አይደለም ታቡት የሚለው ነገር። وهذا التابوت فيه مثل ما ذكرت الآية سكينة فيه سكينة
فيه سكينة. شنو السكينة؟ شلون تفسرها؟ من دنا مترجمه وين سكينة ميلون ارجاتا مالتنا من بلا نو مترجمه ما أدري. علاق في سكينة من ربكم وبقية مما ترك آل موسى. كموسى ويم كموسى بيت سبوش سيورد يمتع وآل هارون. يا هارون بيت سبب مو اللي ترك موسى. هي موسى يتوى على اللي مميلو آل موسى. يا موسى بيت سبوش شوف شنو اللي يقال أن هذا التابوت يحتوي اليوم على صحف موسى. ስለዚህ አሁን የሚባለው የሙሳ መጽሐፍ ወይም የሙሳ መልእክት ውስጥ አለ ነው የሚባለው الصحف التي أنزلها الله عليه. ይሄ አላህ የሰጠው ወይም እኛ ጋር ቁርአን እንደምንለው ወንጌል ተውራት እንደምንለው ለሙሳ ደግሞ የተለየ ሱሑፍ ይባላል ለኢብራሂምም ሱሑፍ የሚላል እንደ መጽሔት እንደማለት ነው በሌላው አነጋገርና የተለየች ጽሑፍ አለችው ኦኬ اللي فيها الوصايا العشر. እነዚህ በተለይ 10ቱ ትእዛዛት ያለበት زين فموجودة فيه أيضا عصات موسى. ሌላው የሙሳ ዱላ አለበት ተብሎም ይነገራል فيه أيضا يقولون أيضا المن والسلوى. ሌላው ከሰማይ የወረደ ልዩ የሆነ ምግብ ነው መን ወሰልዋ የሚለው ጣፋጭ የሆነ ነገር ነው ምን እንደሆነ አላውቀውም ግን ከሰማይ ወርዶላቸው ሲመገቡ ከነበረው የተረፈ ነገር አለው أجزاء من المن والسلوى اللي الله سبحانه وتعالى أنزلها على بني إسرائيل. ለበኒ እስራኤሎች ወይም ለእስራኤል ልጆች የወረደላቸው ማለት ነው ከጌታ አውርድልን እስኪ ምን በላው ነገር ብሎ ይሰጣቸው የነበረ ማለት ነው فهذا التابوت ይሄ ሁሉ ቁርአን ላይ ተጠቅሷል አልመን ወሰልዋ አለ ቁርአን ላይ ሙሳ አለይሂ ሰላምን እስኪ ይሄን ዱላ በዚህ ዱላ እንትን በለልን ብለው ምግብ አምጣልን ብለውት ከዛ እንደውም የበኒ እስራኤሎቹ ጥያቄ ከነበረው ውስጥ መንና ሰልዋ የሚጣፍጥ በጣም ደስ የሚል ምግብ ከሰማይ የሚመጣልን ሰለቸን ባቄላ ምስር ደግሞ ምንድነው ስሙ ሽንኩርት ምናምን ሞክር ብለው ጠየቁ ይላልና ቁርአን ላይ በጣም የሚገራርም ነገር አለ በዚህ ጉዳይ ላይ بالتابوت هذا. سلم نبي الله سليمان لابنه. ስለዚህ በዚህ እምነት ሰለሞን ለልጁ ሰጠው هني أنا أتوقف عن قضية سلم ولا ما سلم. من ሰጠው ወይም ሰጠው አልሰጠው የሚለውን እንተውና ለጊዜው شلون انتقل؟ أنا أستخدم كلمة انتقل. እኔ ሚሻለኝ ተሸጋገረ የሚለው ነው لأن في اختلافات في الروايات إنه هذا لا ما سلم أنه خذاه ما يدري شيء من هالقبيل هذا. ምክንያቱም አንዳንድ እዛው መጽሐፍ ላይ የተለያዩ አስተያየቶች ስላሉ ሰጥቶታል አቀብሎታል በኋላ ሰጥቶታል ብዙ ነገር የሚባል ነገር ስላለ فأنا ما أبي أدش في التفاصيل هذه ما تهمني. اللي يهمني أنا أن حسب الرواية الأثيوبية انتقل التابوت. ዋናው በኢትዮጵያው ዘገባ ታቦቱ ኢትዮጵያ ውስጥ መጥቷል የሚለው ነው አንደኛው من سليمان عليه السلام ከሰለሞን ጊዜ ጀምሮ إلى ابنه منيليك اللي ملك ابن ملك ነው የሚለው ابن ملك ነው ሚኒሊክ የሚለው ابن ملك منيليك ابن الملك ابن الملك የሚለው የአረብኛው ነው ቃሉ ابن الملك የመሊኩ ልጅ የንጉሱ ልጅ ማለት ነው ትርጉሙ ስለዚህ ابن الملك ملك منيلك ዋው ይገርም ነው منيليك الأول የመጀመሪያው ምኒልክ ምክንያቱም ምኒልክ الثاني ሁለተኛው ምኒልክ አለን ዳግማዊ ምኒልክ የሚባሉት ይሄ መጨረሻ ላይ የምናውቃቸው ነው ከሱ በፊት የነበረው ምኒልክ ሌላ ነው ابن الملك የሚባለው የመሊኩ ልጅ የሚባለው وخذا إلى مدينة أكسوم ወደ አክሱም الإمبراطورية